ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአዲስ አበባ በአምስቱም መግቢያ በሮች ጥብቅ ፍተሻ እየተካሄደ ይገኛል። በለገጣፎ በአገዛዙ ወታደራዊ ካምፕ ላይ የእርስ በእርስ የተኩስ ልውውጥ ተደርጎ በርካታ ወታደሮች መገደላቸውን የአንከር ምንጮች ያደረሱን መረጃ ያመለክታል። በኢትዮጵያ በተለያዩ አካባቢዎች ህዝባዊ እንቢተኝነት ምልክቱ እየታየ ነው። ከደሞዝ ጭማሪው መቅረት ጋር በተያያዘ መምህራንን ጨምሮ ሌሎች የህብረተሰብ ክፍሎች ለተቃውሞ ወደ አደባባይ እየወጡ ይገኛሉ። በሲዳማ፣ በሃዲያ፣ በቤኒሻንጉል ጉሙዝ ክልል፣ በኦሮሚያ በተለያዩ አካባቢዎች መምህራን የሥራ ማቆም አድማ እያደረጉ እንዳለም ያገኘነው መረጃ ያመለክታል። በአዲስ አበባ በየቦታው የሹፌሮች መሰወርና መገደል ሊበቃ ይገባዋል ያሉ የከባድ ተሽከርካሪዎች ሹፌሮች ተቃውሞ ሰልፍ ማድረጋቸውንም ያገኘነው መረጃ ያመለክታል። በኢትዮጵያ ህዝባዊ እንቢተኝነት በተለያዩ የህብረተሰብ ክፍሎች እየተነሳ ይገኛል። በአፋርም እንደዚሁ ጦርነት በአፋር ምድር ላይ ሊካሄድ አይገባም ያሉ የአፋር ተወላጆች የተቃውሞ ትዕይንት ማድረጋቸውም ተገልጿል። እነዚህን ጉዳዮች በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በቀጥታ ምን ጀምሮ ከአዲስ አበባ ነው። በጣም ነው ማመሰግን። አዲስ አበባ በተለያዩ አካባቢዎች ፍተሻ እየተካሄደ ነው። ከወትሮ በተለየ ሁኔታ የሪፐብሊካን ጋርድ የሰራዊቱ ክፍል የተሳተፈበትና በበላይነት የሚመራው ፍተሻ ነው በአምስቱም የአዲስ አበባ መግቢያ በሮች እየተከናወነ ያለው። የሹፌሮች ሰልፍ ተከናውኗል። ነጋዴዎች በመርካቶ አካባቢ ተቃውሟቸውን ለመጀመር በዋዜማው ላይ እንደሚገኙ ነው የሰማነው። አገዛዙም በርካታ ሱቆችን አሽጓል። ወደ ተለያዩ የኢትዮጵያ አካባቢዎች ከማለፋችን በፊት አዲስ አበባ ያለው እስቲ ምንድን ነው ፍተሻው ተጠናክሮ እየተካሄደ ያለው? አዲስ አበባ ከተማ በአምስቱም መግቢያ በሮች ከወትሮው እጅግ በጣም በተለየ ሁኔታ እና ወታደሮቹም በልዩ ሁኔታ መሳሪያ የታጠቁ ቀይ ቦኔት ያደረጉ የሪፐብሊካን ጋርድ አባላት አምስቱንም መግቢያ በሮች ይዘው ከፍተኛ የሆነ ፍተሻ ሲያደርጉ ነው ያመሹት። ዛሬም እንደቀጠለ ነው። አንዳንዶቹ እንዲያውም ከከተማ እንዳይወጡ ከዛ አካባቢ ደግሞ ወደ ከተማ እንዳይገቡ ተደርገው በተለይ በለገጣፎ ለገዳዲ ወይም የሸገር ከተማና የአዲስ አበባ ከተማ መለያያ መንገድ ዋና አደባባይ ላይ ወይም ጣፎ አደባባይ የሚባለው ላይ የጣፎ ሰዎች ወደ አዲስ አበባ አይገቡም፣ የአዲስ አበባ ሰዎች ደግሞ ወደ ጣፎ እንዳይሄዱ ተደርገው ከፍተኛ ቁጥር ያለው የሪፐብሊካን ጋርድ አባላት የአዲስ አበባ ከተማ መግቢያና መውጫ በሮችን ዘግተው በወትሮ በተለየ ሁኔታ ከባድ የሆነ ፍተሻ ሲደረግ ነው የዋለው። ዛሬም ማምሻውን እንደቀጠለ ነው። መረጃዎች እየተናገሩ እየተሰማን ያለ ነው። በአጠቃላይ አዲስ አበባ ላይ ከፍተኛ የሆነ ፍርሃት ነግሷል። ስርዓቱ ከፍተኛ ድንጋጤ ውስጥ እንደወደቀ ነው መረጃዎች የሚያመላክቱት። ነሳይ ምንድን ነው ምክንያቱ? ምናልባት በተለያዩ የኢትዮጵያ አካባቢዎች ያለውን የሰላም እጦት የሰላም መደፍረስ መነሻ ያደረጉ ፍልሰቶች ወደ አዲስ አበባ እየተከናወኑ እንዳለን የሰማነው። በአዲስ አበባ ዙሪያ የኦሮሞ ነጻነት ሰራዊት የሚያደርሰው ጥቃትም እንደዚሁ ነዋሪዎችን ወደ አዲስ አበባ እንዲሰደዱ እያደረገ ነው። የምስራቅ አርሲው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የሚካሄደውን ማንነት ተኮር ጥቃት ተከትሎም እንደዚሁ ከፍተኛ ቁጥር ያለው ስደት ወደ አዲስ አበባ እየተካሄደ ነው። አዳነች አቤቤ ከተለያዩ አካባቢዎች ባለው የሰላም መደፍረስ ምክንያት በሚሰደዱ ኢትዮጵያውያን ወደ አዲስ አበባ በሚገቡ ኢትዮጵያን የተነሳ አዲስ አበባ ልትፈነዳ ደርሳለች የሚል እንደዚሁ ስጋቷን መግለጿን የሰማነውና ምንድነው ምክንያቱ? አሁን አምስቱም በሮች እየተፈተሹ ነው። ይህን ደግሞ የሚያደርጉት የሪፐብሊካን ጋርድ አባላት ነው። ቀይ ቦኔት ያደረጉ እንደሆነም ተሰምቷል። እንደው ምክንያቱን ለማወቅ ተችሏል? እንዲህ አይነት ፍተሻ አልፎ አልፎን ይሰማል። የአሁኑ ግን ጠንከር ያለ ነው። አዲስ አበባ ላይ የሚፈራ ነገር አለ ወይ? መሳይ ምክንያቶቹ በጣም በርካታ ናቸው። ከበርካታዎቹ እንደው አንድ ሁለት ሶስቶችን ምክንያት ልጥቀስ። አንደኛ ከሰሞኑ ከትናንት ወዲያ ጀምሮ ትናንትናም ዛሬም በተለያዩ የኦሮሚያ ክልል ከተሞች በተለይ ጅማ፣ ቦረና፣ ወለጋ እንዲሁም ምዕራብ ሐረርጌን ጨምሮ በርካታ የወረዳና የዞን ከተሞች ላይ የመምህራን አድማ ከፍተኛ እንቅስቃሴ በማድረጋቸው ታውቋል። በተለይ በወለጋና በጅማ የሁለተኛ ደረጃና የዩኒቨርሲቲ መምህራን ደሞዝ አለመከፈሉን ተከትሎ ከፍተኛ የሆነ የተቃውሞ ሰልፍ ወጥተዋልኝ። በቦረና እንዲሁ ደግሞ ከመምህራን በተጨማሪ የመንግስት ሰራተኛው ሳይቀር የተጨመረው ደሞዝ እጃችን ላይ አልገባም፣ በአንዳንድ ወረዳዎችም ላይ መምህራን ደሞዝ 3 እና 2 ወር ያልተከፈላቸው አሉ በማለት ሰላማዊ ሰልፉ በጣም ተቀጣጥሎ ቀጥሏል። በምዕራብ ሐረርጌም እንዲሁ በጣም የሚገርመው በምዕራብ ሐረርጌ ደግሞ የፖሊስ አባላት ጨምረው የደሞዝ ጭማሪ ለኛ አልተደረገልንም በማለት ከፍተኛ የሆነ ህዝባዊ አመጽ ሊቀሰቀስ እንደሚችል ከፍተኛ ፍርሃት ውስጥ ስለወደቀ
ታወቀ። ይሄ ነገር በኦሮሚያ ክልል የተቀጣጠለው ሰላማዊ ተቃውሞ በሲዳማ ክልል በአንዳንድ ወረዳዎች እንዲሁም በቤንሻንጉል ክልል በብዙ ወረዳዎች ላይ እንዲሁም በደቡብ ምዕራብ ኢትዮጵያ ክልል በበርካታ አካባቢዎች ላይ የተቃውሞ ሰልፍ እየተደረገ ነው። ያው እንደሚታወቀው ከዚህ በፊት የመንግስት ሰራተኛው ለበርካታ ወራት በተለይ መምህራን በሆሳዕና እና በተለያዩ የወረዳ ከተሞች ላይ የደሞዝ ጭማሪ ብቻ ሳይሆን ደሞዝ ባለመከፈላቸው ብዙ መምህራን ጊዜው እስከሚያልፍ ድረስ ብለው ወደ ቤተሰቦቻቸው ከወላጆቻቸው ጋር ሂደው ቁጭ ብለዋል። ገበሬ ሆነው ተቀምጠዋል። አንዳንዶቹም ልጅ ወለዱ መምህራን ተፋተው ሚስት ከሌላ ቤተሰቦቿ ጋር ባል ደግሞ ከሌላ ሀገር ቤተሰቦቹ ጋር ሄዷል። አሁን ይሄ ነገር እየገባቸው ስለመጣ ወደ የሚያስተምሩበት አካባቢ በመምጣት ትግሉን አቀጣጥለውት ነው የሚገኙ። ይሄ አንደኛው ምክንያት ነው። ከፍተኛ የሆነ ስጋት ተፈጥሯል። ምናልባት ተቃውሞ ወደ አዲስ አበባ ከተማም ይዘልቃል ተብሎ ስለተፈራና ይሄን አጀንዳ ይዘው ወደ ከተማ ሊገቡ ይችላሉ የተባሉ የውስጥ ለውስጥ አርበኞች አዲስ አበባ ከተማን ይረብሿታል የሚል አንደኛው ምክንያት ሊሆን ይችላል የሚል እምነት ነው ያለኝ። በሁለተኛ ደረጃ መሳይ በሸገር ከተማ አስተዳደር ስር በሚገኘው ለገጣፎ ከተማ ላይ በምትገኘው የአገዛዙ የ94ኛ ክፍለ ጦር ለግዳጅ ወደ ወሎ ለመሄድ በዝግጅት ላይ እንዳለ የኦሮሚያ ልዩ ኃይልና ሚኒሻ በዚህ በ94ኛ ካምፕ ውስጥ በድንገት በመግባት የመከላከያ ዩኒፎርም እየለበሰ አብረው ለመሄድ ሲዘጋጁ የተወሰኑ የክፍለ ጦሩ አባላት ይህ ትክክል አይደለም፣ መዳችሁ መዋጋት ተከፈለጋችሁ የራሳችሁን መንገድ ተከትላችሁ ወዳችሁ መዋጋት አለባችሁ፣ የመከላከያ ተቋም ግን ብቻውን ነው የሚንቀሳቀሰው፣ የልዩ ኃይልና የሚኒሻ አባላትን ይዞ መሄድ አይችልም ያሉ 2 እና 3 የመከላከያ አባላትን እዛው ላይ በጥይት መተው በመካከላቸው በተፈጠረ ግጭት በርካታ የሰራዊቱ አባላት ተገድለዋል። ይሄን ተከትሎ ማታ ከፍተኛ የሆነ የተኩስ ልውውጥ ሲደረግ ነበረ። ከዛ በኋላ ለገጣፎ ከተማና በአዲስ አበባ ከተማ መሃል ላይ ወጣቶቹ ወይም እዛ ከተማ ላይ እንቅስቃሴ እንዳያደርጉ ከተማዋ ጸጥ ረጭ ብላ ከአዲስ አበባ ከተማ ለግብይት የመጡ የጣፎ አካባቢ ነዋሪዎች ወደ ጣፎ እንዳይመለሱ ያሉ ሰዎች ደግሞ ወደ አዲስ አበባ እንዳይገቡ ተደርጎ ከፍተኛ ፍርሃት ውስጥ እንደገባ ነው የሚያሳየው። ይህን ተከትሎ በበርካታ አካባቢዎች በተለይ የፋኖ ኃይሎች እንዲሁም የሸኔ ኃይሎች ወደ አዲስ አበባ ከተማ ገብተዋል የሚል ወረቀቶች ተበትነዋል። እንዲሁም መንግስት አንዳንድ መረጃዎች ደርሰውኛል በማለት ከፍተኛ ፍርሃቱ ስለወደቀ ዜጎችን ለማስፈራራት እንቅስቃሴ እንዳያደርጉ ከወዲሁ ለማገድና ምናልባት አዲስ አበባ ከተማ ላይ ይፈጠራል የሚል ስጋት ስላደረበት ነው ከፍተኛ የሆነ ፍተሻ እና ብርበራ እያደረገ የሚገኘው። መሳይ እንግዲህ ቀደም ሲል የጠቀስካቸው አንዳንድ አካባቢዎች አሉ። አዲስ አበባ በተለያዩ የኢትዮጵያ አካባቢዎች ሙቀቱ ሲግልና የፖለቲካ ትኩሳቱ ሲጨምር ብዙዎች ወደ አዲስ አበባ ነው የሚሰደዱት። በአጣዬ፣ በጅማ፣ በሻሸመኔ በተለያዩ የኢትዮጵያ አካባቢዎች በቅርብ ጊዜ ወዲህ አጠቃላይ ቀውስ ሲፈጠር ነዋሪው በሙሉ ወደ አቅራቢያ ወዳለ ትልልቅ ከተሞች በተለይም ወደ አዲስ አበባ ነው እየጎረፉ ያሉት። አሁን በብዙ ሺዎች የሚቆጠሩ የተለያዩ ኢትዮጵያ ህብረተሰብ ክፍሎች አዲስ አበባ ተሰደው ነው ያሉት። አዲስ አበባ ብዙ ነገሮች እየተነሱ ነው ያሉት። ለማንኛውም ወደ አጠቃላይ ሀገራዊ ንቅናቄ እንምጣ። በዚህም በዚያም ተቃውሞ እየተነሳ ነው። በተለይም በአገዛዙ ከመምህራን ጋር በተያዘ ደሞዝ ክፍያው እውን ካለመሆኑ ጋር ተያይዞ ህብረተሰቡ ወደ አጠቃላይ አድማ እየገባ እንዳለ ነው መረዳት የተቻለው። አገዛዙ ማስቆም አልቻለም። በተወሰነ ደረጃ ሊያዳፍን የሞከረ ነው። ለተወሰኑ መምህራን እየከፈለም እንዲሁ በመከፋፈልና የተወሰኑትን አብረውት እንዲሰለፉ በማድረግ አጠቃላዩን የህዝብ ጥያቄ ለማድበስበስ እየሞከረ ነው። ነገር ግን ከዛ የተሻገረ ይመስላል። ከዚህ በኋላ አብይ አህመድ በማስቀየስም ሌላ ትኩረት እንዲያገኝ በማድረግ የሚሻገረው ችግር የለም። አሁን ህብረተሰቡ አፍጥጦ ነው የመጣው። በሲዳማ፣ በሀዲያ፣ በቤኒሻንጉል፣ በሌሎች የኢትዮጵያ አካባቢዎች መምህራን አደባባይ እየወጡ ነው። እስቲ ምን አለ ከዚህ ጋር በተያዘ መምህራን ብቻ ሳይሆን ሌላውም የህብረተሰብ ክፍል ወደ አደባባይ እየወጣ ነው ያለው። መሳይ አጠቃላይ እኮ የመንግስት ሰራተኛውና መምህራኑ ተባለ እንጂ ሹፌሮች እኮ በትናንትናው ዕለት አዲስ አበባ ከተማ ላይ የተቃውሞ ሰልፍ አድርገዋል። እንግዲህ ይሄ ሌሎችን ያነቃቃቸዋል። የተቃውሞ ሰልፍን ያደረጉ ለበርካታ ጊዜ ከጅቡቲ ሲሄዱ ወደ ኦሮሚያ ክልል፣ ወደ አማራ ክልል እንቅስቃሴ ሲያደርጉ እየታፈኑ፣ እየተደበደቡ፣ እየተገደሉ ለሀገር ዋልታና ማገር የሆኑ በትራንስፖርት ላይ ከፍተኛ አስተዋጽኦ ያደርጋሉ የከባድ መኪና ሹፌሮች ከፍተኛ የሆነ በደል ነው ሲፈጸምባቸው የነበረ። ለበርካታ ጊዜ በተለይ የሹፌሮች
ድምጽ በሚባለው የማህበራዊ መገልገያ መስመራቸው አማካኝነት ለመንግስት ለበርካታ ጊዜ አቤት ብለው መልስ ባለማግኘታቸው በአንዳንድ በኩልም መሳይ ከጅቡቲ ወደ አዲስ አበባ ጭነውና ከአዲስ አበባ ደግሞ ወደ ጅቡቲ በሚንቀሳቀሱበት ጊዜ ሞጆ፣ ደብረ ዘይት እንዲሁም መተሐራ ሌሎችም በኦሮሚያ ክልል የሚገኙ ከተሞች ላይ የመንግስት ታጣቂባቸው ይህንን ለበርካታ ጊዜ አቤት ብለው መልስ ባለማግኘታቸው ከዚህ በላይ የሚመጣብን ነገር የለም በማለት ሰላማዊ ሰልፍ ወጥተዋል። አሁንም ይህን ተከትሎ በኢትዮጵያ የጤና ባለሙያዎች ከዚህ በፊት ፋና ወጊ ሆነው በመንግስት ላይ የተቃውሞ ሰልፍ ወጣው የሥራ ማቆም አድማ አድርገው መልስ ባለማግኘታቸው ምናልባት መንግስት የተወሰነ የማሰቢያ ጊዜ እንስጠው በማለት ለሁለተኛ ጊዜ ሲያራዘሙትን የተቃውሞ እና የሥራ ማቆም አድማ ከህዳር 18 ጀምሮ ለማድረግ አሁን ህብረተሰቡን እያነቃቁት ወይንም የጤና ባለሙያውን እያነቃቁትና በዚህ አድማ መሳተፍ እንዳለባቸው የራሳቸውን የሥራ መንግስትን በመጠየቅ ላይ ነው ያሉት። መንግስት ረጅም ጊዜ የማሰቢያ ጊዜ ተሰጥቶታል። አሁን መልስ አልሰጣቸውም። በአንዳንድ ቦታዎች ላይ ደሞዝ መክፈል ባለመቻሉ ጫንቃዬን ተገርፌ ጀርባዬን ተገፍፌ እንደሚባለው የጤና ባለሙያዎችን መሬት ትወስዳላችሁ በማለት 115,000 ብር በአማራ ክልል ለመሬት ካሳ የሚሆን ክፍያ ክፈሉ በማለት ምንም መሬት ሳይሰጣቸው የቤት መስሪያ መሬት ሳይሰጣቸው አታሎ ገንዘባቸውን ባንክ ካስገቡ በኋላ ምንም ማድረግ አልቻለም። ነገር ግን በዛ አካባቢ በተለይ በአማራ ክልል ለታጠቁ ኃይሎች፣ ለሚኒሻ አባላት፣ ለአድማ ብተና አባላት፣ ለፖሊስ አባላት እነሱ እየገደሉለት ስለሆነ ስርዓቱን በእድሜ እያራዘሙለት ስለሆነ መሬት ሰጥቶ ለነሱ ለብቻ በባህር ዳር ከተማ መሬት እንዲወስዱ አድርጓል። በጎንደር፣ በደብረ ብርሃን፣ በደብረ ማርቆስ እንዲሁም በተለያዩ የአማራ ክልል ከተሞች ላይ የታጠቁ የመንግስት ሚኒሻዎችና ፖሊሶች፣ አድማ በተናዎች፣ የመከላከያ ኃይሎች ሳይቀር መሬት ዝርፊያና ሽያጭ ላይ እንደሚገኙና የጤና ባለሙያዎችን ግን 115,000 ብር ተቀብሎ አሁንም አፍንጫቸውን ላሱ ብሎ ገንዘባቸውን ቀምቷቸው እንደቀረ ሲታወቅ አሁን ከህዳር 18 ጀምሮ ከፍተኛ የሆነ ህዝባዊ እንቅስቃሴ የሥራ ማቆም አድማ ለማድረግ እንቅስቃሴ እያደረጉ ነው። ህዝቡ እየተነቃቃ ነው። እውነት ለመናገር ከፍተኛ የሆነ መነቃቃት አለ። ይህም መነቃቃት ተከትሎ ሌላውም የህብረተሰብ ክፍል የተበደለው አካል ከፍተኛ በደል፣ ዝቅተኛ በደል የሚባል የለም። በሰሞኑ እንኳን በመርካቶ አካባቢ ሱቆችን በማሸግ ታክስ ታጭበረብራላችሁ፣ ታክስ አትከፍሉም በማለት ምክንያት ሰጥቶ መርካቶ ያለውን ማህበረሰብ አውጦ ለሌላ ለውጭ ሀገር ዜጎች ለመሸጥ በሳት ሞከራቸው፣ በዘረፋ ሞከራቸው፣ በታክስ ሞከራቸው ምንም ንቅንቅ ባለማለታቸው ምክንያት አሁንም ሱቃቸውን እያሸገ እነሱን እያሳደደ ከፍተኛ የሆነ በደል እየፈጸመባቸው ነው የቻልኩት መሳይ። በአጠቃላይ አዲስ አበባ ከተማ ብቻ ስትቀረው በአብዛኛው የክልሎች ከተሞች ላይ መንግስት ከፍተኛ የሆነ ድንጋጤ ውስጥ እንደወደቀ በዚህ የተቃውሞና የአድማ ሰልፎችን አስመልክቶ ከፍተኛ ፍርሃትና ስጋት ውስጥ እንደወደቀ ነው የሚያሳየው። ይህን ተከትሎ ነው በአዲስ አበባ ከተማ የቀይ ቦኔት እና የሪፐብሊካን ጋርድ አባላትን ለክፉ ቀን ያስቀመጣቸውን አውጥቶ በአዲስ አበባ ከተማ ጎዳናዎች ላይ ከፍተኛ የሆነ ማስፈራራትና ፍተሻ እያደረገ የሚገኘው ነው ማለት የምችለው መሳይ። እንግዲህ አጠቃላይ ሁኔታውን እንመልከት። በተለያዩ አካባቢዎች የህዝባዊ እምቢተኝነት ዳርዳር እያለ እንዳለ ነው። በሲዳማ፣ በሀዲያ፣ በቤኒሻንጉል፣ በኦሮሚያ በአንዳንድ አካባቢዎች ያው አፋርም ጉዳዩ ሌላ ቢሆንም ህዝባዊ እምቢተኝነት ተጀምሯል። ትግራይም ያለው ሁኔታ ይታወቃል። አማራ ክልል እንደዚሁ መላ ሀገሪቱ አብይ አህመድ ሊቆጣጠረው በማይችል በተለያዩ የህዝብ ጥያቄዎች ወደፊት እየገፋ መጥቶ አሁን ከቤት ውስጥ ከማጉረምረምና እንደዚሁ ከትንንሽ እንቅስቃሴዎች አሁን ወደ ገዘፈውና ወደ አደባባይ እየመጣ እንዳለ እያየን ነው። አሁን የአብይ አህመድ አገዛዝ መላቅጡ ጠፍቶታል። ማጣፊያውን ያጠረው ምን ማድረግ እንዳለበት ማያቅም። ያው በአዲስ አበባ ባለው ሁኔታ እያፈሰ ወደ እስር ቤት ነው እንዳለ መጋዘኖች፣ የተለያዩ ባለሀብቶች እንደዚሁ ለእህል ብለው ያሰሯቸው የትልልቅ ግዙፍ መጋዘኖች በአሁን ሰዓት የኢትዮጵያውያን መታጎሪያና መታፈቂያውን ነው። አዲስ አበባ ላይ ነው አብይ አህመድ አቅም አለኝ ብሎ በወታደራዊም በደህንነትም በተለያዩ የጸጥታ መዋቅር ራሱን አጥሮ ሀገር እየመራው ነው እያለ ያለው። ይኸው አዲስ አበባ እየተንኳኳች ነው፣ እየመጣን ነው እያሉ ነው። እየመጣን ነው ያሉትን አሻግሮ ሲመለከት ከመሃል አዲስ አበባ ህዝቡ ተቃውሞ ሊያሰማ የሚችልበት ሁኔታ እየታየ ነው። የሹፌሮቹ ጥያቄ እንደው የራሳቸው ጥያቄ ቢሆኑም በቀላሉ የሚታይ አይደለም። ስለዚህ ምን እንጠብቃለን በቀጣይ? አዲስ አበባን ሙሉ በሙሉ ለመቆጣጠር ከፍተኛ የሆነ ትንቅንቅ እያደረገ ነው። እውነት ለመናገር አዲስ አበባ ከተማ ከሌሎች ክልሎች ከኦሮሚያ ክልል፣ ከአማራ፣ ከአፋር፣ ከሶማሌ ክልል ንግድ ባለመኖሩ የስራ እንቅስቃሴ በመሞቱ አዲስ አበባ ከተማ እንደ የተረፈ ምግብም እንኳን አግኝቼ በረንዳ ላይ አድሬ የቀን ስራ ሰርቼ
ግንባታ ውስጥ ተሳትፌ የቀን ገቢ አግኝቼ እኖራለሁ ያለ ወጣት አዲስ አበባ ላይ መጥቶ አዲስ አበባ ላይ ከፍተኛ የሆነ አፈና ሲደረግ ለካ ሳናውቀው ያፈነ በመጋዘኖች ውስጥ እያስቀመጠ አሁን ዛሬ የወጣው መረጃ እንደሚያመላክተው እነዚህ በተለይ ከአማራ ክልል ከደቡብ ከኦሮሚያ ክልል የመጡ ወጣትን አፍኖ ህገወጥ የጉልበት ብዝበዛ ለማድረግ በትላልቅ የመንግስት እርሻዎች ላይ እንደወሰዳቸው ዛሬ መረጃዎች ይወጡ ነው። እነዚህ ወጣቶች አንደኛ አዲስ አበባ መቀመጣቸው ከፍተኛ ስጋት ስላስገባ፣ ሁለተኛ ደግሞ የጉልበት ብዝበዛ በነፃ ምግብ ብቻ እያቀረበ በነፃ ብዝበዛ ለማድረግ የተሻሉትን ደግሞ ወታደራዊ ቁመና አላቸው ያሉትን ደግሞ ነጥሎ ወደ ወታደራዊ ማሰልጠኛ ወስዶ ወታደር አሰልጥኖ እድሜውን ለማራዘም ጥረት እያደረገ ነበር። ነገር ግን እንግዲህ ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል ይባላል። ወጣቶቹ ሂደው አማራ ክልል ገና ውድ መደረጉ እጃቸውን እየሰጡ እየተበተኑ እየጠፉ መሳሪያቸውን እየሸጡ የመንግስትን መሳሪያ 40 እና 30 ሺህ ብር እየሸጡ ጀግኖች ደግሞ ከፋኖ ኃይሎች ጋር እየተቀላቀሉ ከፍተኛ የሆነ በመንግስት ላይ ውድመት ፈጥረውበት አሁን መንግስት ለሰራዊቱ የሚያቀርበው ስንቅ የለም፣ ለሰራዊቱ አልባሳት የለም፣ ለሰራዊቱ የሚያቀርበው ተተኳሽ የለም። ነገር ግን ምንድነው እያደረጋችሁ ብሉ እያለ የሰላማዊ ነዋሪዎችን ልብስ ሳይቀር ሊጥም ሳይቀር ራሳቸው ሊጡን የገበሬው ሊጥ እየቀሙ እየደፉ እየጋገሩ እየበሉ እንደሚገኙና ፍጹም መንግስታዊ መዋቅሩ በአማራ ክልልና በኦሮሚያ ክልል ሙሉ በሙሉ የፈረሰበት ደረጃ ላይ በመደረሱ መንግስት ከእንግዲህ በኋላ ተቆጣጥሮ ሊያረግበው እንደማይችል ስለሚታወቅ አሁን መንግስት ልክ እንዳበደ ውሻ ያገኘውን ነገር እየነከሰ እንደሚገኝና ፍጹም ከዚህ በላይ አረመኔያዊ ድርጊትን ሊፈጽም እንደሚችል የኢትዮጵያ ሕዝብ ይሄንን አውቆ ከፍተኛ የሆነ ዝግጅት አድርጎ ጭራውን ይዞታል። የነብሩን ጭራ ይዞታል። አንዳንድ ጀግና የሆኑ በተለይ ሹፌሮቹ፣ መምህራኖቹ በአንዳንድ በሐረርጌ አካባቢ ደግሞ የፖሊስ አባላት፣ የመንግስት ሰራተኞች ሰላማዊ አድማውን ተቀላቅለው ወጣው በመንግስት ላይ ተቃውሟቸውን አሰምተዋል። ከዚህ መመለስ ወደኋላ መመለስ ዋጋ ያስከፍላል። ስለዚህ የነብሩን ጭራ ይዘዋል። ይሄን ጭራ ይዘው እስከ መጨረሻው ገደል ገብቶ እስከሚቀበር ድረስ ተከትለው አብረው ተላፍተው ማሸነፍ መቻል እንዳለባቸው ነው ማሳሰብ የምፈልገው። ከዚህ ውጪ ያለ አማራጭ በሙሉ የኢትዮጵያን ህዝብ ብትንትን የሚያደርግ አይነት መንግስት በመሆኑ ይሄን አውቆ የኢትዮጵያ ህዝብ ወደ ትግል ወደ ዋናው ወደ ማይቀረው አማራጭ ወደ ሌላው ትግል ውስጥ መግባት እንዳለበት ነው ማሳሰብ የምፈልገው። ነገር ግን መንግስት የመጨረሻ ፈረስ ሲሞት እግሩ እንደሚያፈራግጠው አሁን መፈራገጥ ደረጃ ላይ እንደደረሰ ነው ማየት ቻልኩት። መሳይ እንግዲህ የተለያዩ የህብረተሰብ ክፍሎች ናቸው አሁን ተቃውሞ እያሰሙ ያሉት። የአብይ አህመድ አገዛዝ ባለው የጸጥታ መዋቅር በመከላከያና በተለያዩ አፋኝ ተቋማት አማካይነት የህዝብን ፍላጎትና የህዝብን ስሜቱን ተቃውሞን የመግለጹን እንቅስቃሴ አስቆማለው ማለት የሚችልበት ደረጃ እንደሌለና ይሄ ከአቅሙ በላይ ወደሚሆንበት ደረጃ እየተጠጋ እንዳለ ነው የምንሰማው። አፋር ላይ ያለው ተቃውሞ፣ ቤኒሻንጉል ያለው አድማ፣ ሲዳማ ክልል ላይ ወደ አደባባይ ወጥቶ እየተገለጸ ያለው የህዝብ ስሜት፣ በሃዲያ ከፍተኛ የሆነ የህዝብ ንቅናቄ እየታየ እንዳለ ነው። አዲስ አበባ ሹፌሮች ጀምረውታል። ባለፈው በኢትዮጵያ የጤና ባለሙያዎች የተጀመረ ሀገራዊ ንቅናቄ አለ። ቀጠሮ ይዞ ነው ኢደር የሰነበተውና አሁን ከዳግም የጤና ባለሙያዎች ተቃውሞ ሊቀሰቀስ የሚችልበት ሁኔታ እየተቃረበ እንዳለ ነው መረጃዎች የሚያመለክቱ።